ስጋ ከለበሰው አምላክ ውጭ ሌላ ስጋ ያለበሱ አምላኮች አሉ የሉም? እንግዲህ አምላኮች ሌሎች አምላኮች የት አሉ ብለህ ነው እንግዲህ 360ው ካባ ውስጥ ያሉ የአማልክቶች ካሉ ነው ስንት አምላክ ነው የምታመልከው? እኛ አንድ አምላክ ነው የምናመልከው። በጣም ጥሩ በጣም ጥሩ በጣም ጥሩ። ስንት አምላክ ነው የምታመልከው? አንድ አምላክ። ያን አንድ አምላክ ድንግል ማርያም ጸንሰዋለች ወይስ አልጸነሰችውም? ማን? አዎ ድንግል ማርያም የጸነሰችው ከሶስቱ አካል አንዱን ወልድን ነው። ሶስቱ አንድ አምላክ ናቸው። ለአካል መች ጠየቅኩ። ስንት አምላክ ነው ያለው? ስለ አንድ አምላክ ነው ያለው ብለኛል አይደል? ስለ አምላክ ነው እያወራሁኝ ያለሁት። አዎ አዎ። ያን አንድ አምላክ ማርያም ጸንሰዋለች አልጸነሰችውም? ከሶስቱ አንዱን ወልድን ጸንሳለች። ከሶስቱ ማለት ሶስት አምላክ ነው እንዳለው? አብ ወልድ መንፈስ ቅዱስን ነው የምናምልከው እኛ። ሶስቱም አምላክ ናቸው? ሶስቱ አንድ አምላክ ናቸው። ሶስት ብሎ አንድ አለ እንዴ? አብ አምላክ ነው አይደል? አብ አምላክ ነው፣ ወልድ ሶስቱም አንድ አምላክ ናቸው። እኮኝ የምጠይቅህ መልስ። አብ አምላክ ነው አይደለም? አብ አምላክ ነው ራሱ። ወልድ አምላክ ነው አይደለም? እሺ መልስ። ወልድ አምላክ ነው አይደለም? ወልድ አምላክ ነው። እሺ መንፈስ ቅዱስ አምላክ ነው አይደለም? መንፈስ ቅዱስ አምላክ ነው። ስንት ናቸው እነዚህ የምታያቸው? አዎ ስንት ናቸው እያልኩ ነው። እነኚህ ሶስቱ በአካል ሶስት ሲሆኑ በአገዛዝ በስልጣን በመፍጠር በማሳለፍ አንድ ናቸው። ማን አንድ ናቸው? ያራ ሶስት ብለህ ቁጥረህ ከዛ አንድ አለ እንዴ? እንግዲህ አንድ መሆናቸውን ካንተ መረጃ አንጠብቅም። እኔን ስለጠየቀኝ የሚነግርህ መቀበል ይኖርብሃል። አብ ወልድ መንፈስ ቅዱስ አንድ አምላክ ነው ነገርኩ። እንደዚህ ነው የምናምነው። ትክክልም መሆን ያለበትም እንደዚህ ነው። ዝም ብለህ መቀበል አለብህ የምትለው ቸርች አይደለም ያለው። አሁን ቲክቶክ ነው የመጣው። ቸርቻው ችግር የለውም። ዝም ብለህ ይቀበሉሃል። እንደዛ በላቸው። አላህም እኮ ቁርአን ላይም እኮ አወረን ይላል። እኔ የምጠይቅህን አዳምጥ እንጂ ጌታ ሰው ያንን መሰረት አድርገህ ነው የምትመልሰው። አብ ወልድ መንፈስ ቅዱስ የሚል ቃል አለ ወይ? ዮሐንስ 1:1 ላይ አንድ ነገር ላይ ልጠይቅ። አንተ መረጃ ከጠየቀኝ ያ መረጃን የሚሰጠን የኔ መረጃ መቀበል ነው እንጂ ጥያቄም ጠይቀኝ መረጃም አንተ ከፈለክበት እንዲሰጥ ማዘዝ የለብህም። እኔ የሚሰጥህ መረጃ መቀበል ይኖርብሃል። ጥያቄን ጠየቀኝ፣ መረጃ ደግሞ የሚሰጥህ እኔ ነኝ። የኔም መረጃ እንዴት እንደሚሰጥ መቀበል ይኖርብሃል። እንደ ጥያቄው ነው መመለስ ያለብህ ጌታ ሰው። ለምሳሌ ቁርስህን በልተሃል ወይ ስልህ አይ ቅድም ነው ከትምህርት ቤት የመጣሁት ብለህ ብትመልስልኝ ምን አገናኘው? አንተ በቃ መልሼልሃለሁ ተቀበል አያስኬድም። ቁርስህን በልተሃል ወይ ስልህ በልተህ ከሆነ አዎ በልቻለሁ፣ ካልበላህ ከሆነ አይ አልበላሁም ነው መልሱ። ገብቶሃል አይደል? አይ ከትምህርት ቤት መጣሁ ቅድም ብትለኝ ምን ዋጋ ነው? አንድ ሲደመር አንድ ስንት ነው ስልህ ቁርሴ ዳቦ ነው የበላሁት ብትለኝ ምን ዋጋ? ይሄ መልስ ይሆናል አይሆንም? ገብቶሃል አይደል? ይሄ ነው። ስለዚህ በተጠየቀው መሰረት መሆን አለበት መልሱ። ካልሆነ አዳምጡኝ ዝም ብላችሁ ከሆነ ይሄ አያስኬድም። ይሄ ጥያቄና መልስ አይባልም። እሺ ልጨምርልህ ዮሐንስ ወንጌል ምዕራፍ 10 ላይ እኔና አብ አንድ ነን ሲል አብም በእኔ እኔም በአብ እንዳለው እመኑ፣ በእኔ እመኑ በአባቴ እመኑ ብሏል። ችግር የለውም። ማን እናምንም ማለት ምን ብለን እንመን ታዲያ? ስለ ኢየሱስ ክርስቶስ ኢየሱስ ክርስቶስን ማመን ያለብህ አምላክ ብለህ ነው ማመን ያለብህ ማለት ነው። ዮሐንስ 6:66 ላይ እንደዚሁም ደግሞ ዮሐንስ ወንጌል ምዕራፍ 13 ላይ ጌታም መምህርም ብላችሁ ትጠሩኛላችሁ እኔም እናንተ እንዳላችሁ እሱ ነኝ ተብሎ እንደተነገረው ማለት ነው። እንደዚሁም ደግሞ ትንቢተ ኢሳይያስ ላይ ልጅ ተሰጠን ስሙም መካር ኃያል የዘላለም አምላክ ተብሎ እንደተጠራ አንተም ማመን ያለብህ አምላክ እንደመሆኑ ነው ማለት ነው። አምላክ ነው ብለህ መቀበል ነው የሚለው። ከሙስሊሞች ጋር መተህ የሰው ልጅ አምላክ ነው ብላችሁ ማኑ የሚል ቃል አታንሳ፣ ነውር ነው እኛ ጋር። ይልቁንስ ዝም ብለህ አስረዳ ክርስትና። እሺ አሁን እዚህ ቦታ ላይ ምን አለ መሰለህ? አዳምጥ። እሺ
እመኑ እንዲህ ብለህ ማመን አለብህ አይባልም። አሁን ያለበትና ትክክለኛው ነገር ኢየሱስ ክርስቶስ የዓለምን ኃጢአት ለመሰረይ የመጣ ብቸኛ አዳኝ አምላክ ፈጣሪ ሁሉን ቻይ እንደሆነ ይፋ የሆነ ትክክል አንተም መቀበል ያለብህ ነገር ነው ብዬ ነው የምገምተው። ይቅርታ አድርግልኝ። አሁንም ስለመቀበል እያወራህ ነው። ውይይት ማለት ይኸውልህ ሐሳብህን ማስቀመጥ ነው። እሺ እኔም ሐሳቤን አስቀምጥልሃለሁ። አንድ አረስተ ተነስቶ ይሄ ማመን አለብህ ይሄ መቀበል አለብህ ምናምን ጭራሽ እመኑ እያልክ ነው እንዴ? እንደሱማ አታስብ። ቆይ አዳምጠን ልቆስ። ወንድ ልጅ ለምን ታመልካለህ? ምን ቢሆን ይከፋል ብለህ ነው እኮ ለአንተም ጥሩ ነው ብታምን። ቀልዱን ተውና ወንድ ልጅ ለምን ታመልካለህ? እንዳንተ ወንድ አካል ወንድ ልጅ ለምን ታመልካለህ? እሱ እኮ ልንገርህ ኢየሱስ ክርስቶስ ስጋ ለብሶ ወደ ምድር በመጣበት ጊዜ የሰውን ስጋ የለበሰው ነው እንጂ እሱ ፈጣሪ አምላክ ነው። ወንድ ልጅ ለምን ታመልካለህ ነው ጥያቄ። ምን አገረኝ? እኛ ማየት እንድንችል በእኛ ስጋ በእኛ መልክ መጣ። እሱ ስጋችንን ለበሰ ማለት ነው። ያ አምላክ ነው የመጣው ስጋ ለብሶ። ይሄን አምና መውሰድ ይኖርብሃል እኮ። እሺ ያ አምላክ ነው ወይ ስጋ ለብሶ የመጣው? አዎ በጣም ጥሩ። ስጋ ከለበሰው አምላክ ውጭ ሌላ ያልመጣ አምላክ አለ? የለም። ጌታ ሰው ያ ስጋ ከለበሰው አምላክ ውጭ ስጋ ያለበሰ ሌላ አምላክ አለ? የለም። አለይኩም ሰላም። በል ጠንክር። ምናምን እንግዲህ ስጋ ከለበሰው አምላክ ውጭ ሌላ ስጋ ያለበሱ አምላኮች አሉ? የሉም። አምላክ ብዬ አሳነስኩብህ። ይቅርታ፣ ቅድም ጥያቄውን ላስተካክለው። አምላኮች አሉ? የሉም? ስጋ ያለበሱ እንግዲህ አምላኮች ሌሎች አምላኮች የት አሉ ብለህ ነው እንግዲህ 360ው ካባ ውስጥ ያሉ የአማልክቶች ካሉ ነው። እሺ ስጋ የለበሰው አምላክ አለ ምድር ላይ ብለህናል። ስጋ ያለበሱ ሌላ አምላክ አለ? የለም። አይ ካባ ውስጥ አሉ 360 ጣዖታቱ። በስነ ስርዓት ታወራለህ አታወራም? ስጋ ያለበሰ ሌላ አምላክ አለ? የለም። ሰበክ እንጂ እንደቀደሙ ሁለት እጁ ቀኝ የሆነ አለ። ሁለት እጁ ቀኝ የሆነ ባት ያለው ባቱን የሚገልጥ ሁለት እጁ አሳየን አሎሎ ራስ ክርስቲያን። ምክንያቱም መልሱ ምንድነው? ሌሎች አምላኮች እንዳሉ ውስጡ ያውቃል። ክርስቲያኖች ቆም ብላችሁ አስቡ። ወላሂ ስጋ ለብሶ መጥቷል አንዱ አምላክ ይሏቸዋል አይደለ? ያ አምላክ እኛን ለማዳን ስጋ ለብሶ መጣ ብለው ካሏቸው በኋላ ሌላ ስጋ ያለበሰ አምላክ አለው ስትሏቸው አለቀ። መልሱ ከመለሱ ክርስትና ውሃ ይበላዋል። ክርስትና እዚህ ጋር ፍጻሜ ይሆናል። ሌላ ስጋ ያለበሰ አምላክ የለም ካሉ አብንና መንፈስ ቅዱስን ሊክዱ ነው። አይ ስጋ ያለበሱ ሌሎች አምላኮች አሉ ካሉ ሶስት አምላክ እንደሚያመልኩ ሊረዱት ነው። ሁለቱም መልስ እሾህ የሆነ መልስ ነው። የትኛው ቦታ መረገጥ እንዳለበት የማታውቅበት መንገድ አጋጥሞ ያውቃል? በዛ ስትሄድ እሾሁ፣ በዛ ስትሄድ እሾሁ ከበበኝ የምትልበት መንገድ ማለት ነው። እንዳለ በእሾህ የተሞላ ይወጣ። ያ አሁን መልስ እንዲመልሰው ክርስትና ስህተት እንደሆነ እዚህ ጋር ያበቃለት ነበር። አዎ ስጋ ያለበሰ አምላኮች አሉ ካለ ብዙ አምላኮች እያመለከ እንደሆነ ሊረዳ ነው። አይ ከሱ ውጭ ሌላ ማንም የለም ካለ አብና መንፈስ ቅዱስ ተካዱ ማለት ነው። ዋበላቸው። ስለዚህ ያለው አማራጭ እስልምና ላይ መጥቶ ማፍካት ነው። እሺ ቆም ብላችሁ አስቡ። ሙስሊም ነበርኩ እያልክ ታወራለህ እንዴ? ሊላለ ነበርኩ እንጂ የምንድን ነው ማውራት? ነበርኩ ያልኩ ነው። አሁን ግን አይደለም አይደለ? አሁን አይደለም። አዳ ሙስሊም ነበርኩ ምናምን ተረት ገለመሌ ለምን አስፈለገ? ክርስቲያን ነኝ ብለህ አትቀጥልም እንዴ? አይደለማ ነው እየመጡ ያወሩልሃል እኮ እነሱ። አሁን ኡሱ ኡመቱ ሁሉ ኡሱ እያለ ነው። በቃ እንዴት ነው? እኔም ወድሃለሁ እኮ የምወድህ ግን በጭንቅላት ነው። አዳምጥሽ ማለት የለ አሁን ሙስሊም አይደለህም አይደለ? ምናልባት ከዚህ በፊት ሙስሊም ነበር አይደለ የሚለው ነው እንተውና
አሁን ግን ሙስሊም አይደለሁም ካል خلاص በክርስትና ላይ ቀጥላታል። ለምን ታፍራለህ? በክርስትና ክርስቲያን ነኝ ብለህ ቀጥል። እሱ ያው አንተ ጥያቄ ልትመልስ ነው የመጣውና ማለት መጀመሪያ ርዕሱን ስንገባ ራሱ አሁን እኔ እንደገባው ጳውሎስ ጠጡ ይል ነበር አልክ አይደል? ነው በደንብ ላሳይ ብለሃል ነበር ብለሃል እኮ ነው ብያለሁ። እኔም ላሳይ ነው። እነ ዑመር ይጠጣሉ አይጠጡም ነበር? ዑመር ረዲየላሁ ዐንሁ ሰሃባዎች ይጠጣሉ አይጠጡም ነበር? እና ይጠጡ እንደነበር አሳየን። ችግር የለውም። ና ትልቁ ላይ ክፈት። ቆያ አመጣልሃለሁ። ላመጣልህ እኮ ነው እንዳፈራ። ይሄ ማለት ሰላት እስከ መቆም እስከሚከለከሉ የደረሱ ሰሃባዎች አልነበሩም በመጠጥ? ክፈት። ኧረ እኔ እኮ እከፍትልሃለሁ አመጣልሃለሁ። የለም አለ በለኝ አንተ። ይሄን ብቻ ንገረኝ። የለም አለ በለኝ። ክፈት። እሱ ኧረ እሱ ትልቁ ሼክ መልስልኛ። የለም አለ በለኝ። በስነ ስርዓት ማውራት ይችላል። መጠጥ ጭራሽ ቆይ እሱ አዳምጠኛ። እኔ ለመጣልህ እኮ ነው። አሁን መጀመሪያ አንተ ራሱ ካነሳው ርዕስ ነው መጀመሪያውና ወልሳ ከፍት ለመጨረሻ ጊዜ ኧረ እሱ እንዴ በጣም ጠጥተው እየሰከሩ ቱቦ እንደውም በቱቦ ምን ማድረግ አይቻልም። እሺ ጥያቄ ያለው መጠየቅ ይችላል። ለማሳት የፈለገውን ነገር ልንገራችሁ። ለማንኛውም እንግዲህ ሷሃቦች እስልምናን ሳይቀበሉ በፊት የነበሩበት ማንነት አለ አይደል? ያ ነው። እኔ ግን እያወራሁ ያለሁት መጽሐፍ ቅዱስ ላይ ጳውሎስ ጠጡ እያለ ነው እያልኩኝ እኮ ነው። አላህ በቁርአን ላይ ጠጡ ብሏል ወይ? አስካሪ መጠጥ ሐራም ነው። አስካሪ መጠጥ የጠጣ ሰው እየሳት ነው። እነዚህ ሷሃቦች እነ ዑመር ማነው ሁላቸውም ሷሃቦች አብዛኞቹ ሷሃቦች እስልምናን ሳይቀበሉ በፊት የነበረትን ማንነት ገባችኋል አይደል? ያ ነው። እርም መሆኑን ካወቁ ወይ እስልምናን ከተቀበሉ በኋላ ይሄን ነገር አደረጉ ወይ? አላደረጉ። አስካሪ መጠጥ እርም ነው የሚለው ከወረደ በኋላ በፍጹም ይሄን ነገር አላደረጉ። እሺ አየለ ሄሎስ እንዴት ነህ? ጥያቄ ነበረኝ። በኋላ ክርስቲያን ነሽ? ሊሆን እየዳዳኝ ነውና ቤተሰቦቼ ሙስሊም ናቸው። እኔ ግን ወደ ክርስትና ልሄድ እያሰብኩ ነውና እናት አባቴን ሀጅ ማስደረግ ፈልግ ነበር። በእኔ ብር ባስደርጋቸው ይበቃላቸዋል ወይስ አይበቃላቸውም? እሺ አሁን ክርስቲያን ልትሆኚ ነው አይደለ? አርካኑ ሰራ ስንት ነች? አሁን የጠየኩን መልስልኝ። እኔ ብዙ እስልምና ላይ አልቆየሁም። ጦጣ አውቃታለሁ። ከዚህ በፊት መታ ታስታውሳታላችሁ? ይሄን ጥያቄ ነው ጠይቀኝ ማለት በአንቺ ቤት አራዳ ሆነሻል። ልወጣ ነው ከእስልምና። ወላሂ ከእስልምና የሚወጡ ልጆች በድፍረት ይሄን ቃል አይናገሩት። ተናደድሽ በቅድሙ ልጁ ጋር ስናወራ ያን መመለስ ትችይ ነበር። በድፍረት ይሄን ቃል ደፍራ አይናገሩት። ያውቃሉ ከእውነት እንደሚወጡ። ምናልባት ወንድ ሸውዷቸው ምናምን የወጡ ሴቶች አይታችኋል። በጣም ያዝናሉ በዚያ ህይወታቸው። እሺ ለማንኛውም አየለ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። እሺ አምላክ ስንት ነው ብለህ ታምናለህ እንደ ክርስትና እምነት? አንድ አምላክ። በጣም ጥሩ። የአንድ አምላክ ስለ ኃጢአትህ ብሎ በመስቀል ላይ ተሰቅሎልሃል አልተሰቀለልህም? ድብን ብሎ ተሰቅሎልኛል። በጣም ጥሩ። ከተሰቀለው አምላክ ውጭ ያልተሰቀለ አምላክ ሌላ አለ የለም? ምን አይነት ጥያቄ ነው? ግልጽ ጥያቄ። ከተሰቀለው አምላክ ውጭ ሌላ ያልተሰቀለ አምላክ አለ የለም? የለም። አብ አምላክ ነው አይደለም? አንተ በመሰረትከው አምላክ አይደለም ቤተክርስቲያን ያለችው። ቤተክርስቲያን የራሷ አስተምሮ፣ ዶግማ፣ ቀኖና፣ ትውፊት አላት። አትሳቅ። ይሄ ማስመሰልህን አቁም። አድምጠኝ። አብ አምላክ ነው አይደለም? መልስልኝ። ችግር የለም። አምላክ ነው። አብ ተሰቅሏል አልተሰቀለም? እግዚአብሔር ወልድ ቃል ነው የተሰቀለው እንጂ አብ አልተሰቀለም አይደለ? አድምጠኝ አንድ ነገር እኮ መልስልኝ። አብ ተሰቅሏል አልተሰቀለም? ቤተክርስቲያን አንተ እንዳልካት አይደለችም። ቤተክርስቲያን የራሷ ቀኖና፣ ትውፊት፣ ዶግማ አላት። እሺ ሁሱ በጣም እናከብራለን፣ እንወዳለን።
ከቻልክ የራስህን የቤተ እምነትህን አስተምሮ በስነ ስርዓት ብታስተምር ጥሩ። ካልሆነ ግን ቤተ ክርስቲያን የማታስተምረውን የሌላትን ዶግማ አንተ ልሰጣት አትችልም። ምን ልልህ ፈልጌ መሰለህ? አሁን አንድ ጥያቄ ብጠይቅህ ማለት ነው ስለ 5ቱ አዕማደ ምስጢራት ታውቃለህ? እንደው ስለ ቤተ ክርስቲያን እንደው በቀላሉ ጨረስክ? አሁን በስላሴስ ታምናለህ? ትፈቅድልኛለህ? አሁን ላውራሽ እፈቅድልሃለሁ፣ ታወራለህ። ግን የሌለህበትን ለመናገር ወይም ደግሞ ለማስመሰል አትሞክር። አንተ እስላም ነህ፣ ስለ እስልምና ነው ማውራት ያለብህ። ክርስቲያኑ ስለ ክርስትና ያውራ። ገብቶሃል? ትናንትና በእፎይ ጉዳይ እሪ ስትል የነበርከው አንተ ነህ። ዛሬ ደግሞ ተነስተህ ስለ ኢየሱስ ክርስቶስ ጭራሽ ለማውራት እንትን ትላለህ። ይኸው ልንገርህ፣ አድምጥ፣ አንተ አድምጥ። ሂድና ጥራው። ራሳችሁ ጮኻችሁ፣ ራሳችሁ የጀመራችሁት ወከባውን ራሳችሁ ጨረሳችሁ። ከዛ እናንተ በእፎይ ጉዳይ ይለኛል እንዴ? ምን አይነት ፖለቲካ እንደሰራችሁ በሃይማኖታችሁ በራሳችሁ ላይ እንደቆመራችሁ አየን እኮ። ሊገሉን ነው ሙስሊሞች አላችሁ። በራሳችሁ ጊዜ ሊገደል ነው ብሎ ምድር የተዋጠኝ አለላችሁ። መጨረሻ ማነካ ሙስሊሞች? በሙስሊሞች ላይ ዋሻችሁ ገዳይ ናቸው የሚለውን ድራማ ለመስራት ለየዋህ ለበጉ ህዝብ ከታች ላለው አሜን ነው ብሎ ተቀበላችሁ። አሁን ሙስሊሞች ገዳይ ናቸው የሚለውን ቀረጻችሁ። በራሳቸው ጊዜ ጨዋታውን ተጫወቱ፣ ጨረሱ። ጅራፍ ራሱ ገርፎ ራሱ ይጮሃል አሉ። በራሳቸው ጊዜ እንትን ይላሉ። ሙስሊሞችን ታጠፋላችሁ። እና እኔ ቤት ጠይቅ እውነት ካለ አንተ እያልኩት አይደል እንዴ? አልሄድም እዛ ቤት አለ። እኔ እሺ እኔ ቤት ትመጣለህ፣ እኔም አንተ ቤት እመጣለሁኝ አልኩት ባለፈው። ቢሞት ግደሉት፣ እዚህ አይመጣም። ወላሂ ላዚም ለጥያቄዎቼ መልስ እንደው ፈልጌ ነው ካለ ይምጣና እኔ ቤት ይጠይቅፉኝ አድርሶለት። ዛሬ ማላችሁ ክርስቲያኖች ወላሂ ላዚም ፖለቲካ እንጂ ሌላ ምንም የለውም። በእናንተ ጭንቅላት እየተጫወተ እንጂ ሌላ ምንም የለውም። አምጡትና እዚህ ይጠይቅ። እኔም በቀጣይ በሱ ቤት ወረበል ከዕባ ይሄዳለሁ ስለ ክርስትና ለማውራት ማለት ነው። እሱም ቢምጣ እዚህ እኔም እሄድለታለሁ። ገብቷችኋል አይደለ? ሄዱና ሰለሞን ሽፈራውን ይዛቸው ያሉ እዚህ ጥያቄውን ሁሉ ይጠይቅ። እዛ የሚቀደደው ሁሉ ውሸት እንደሆነ ያውቀዋል። ከሙስሊሞች ቤት አንድ ቀን እንዳው ደፍሮ አይገባም። ይዟል አይደለ? ሂድና አሁን ተራ ሁሴን እየጠራህ ነው። እዛ ብሄድ ሚውት አደርገኛል ምናምን እያለ ነበረ። ወላሂ ሚውት አላደርገውም። በጌታዬ ስብላለሁኝ እንደመጣ ስልጣን እሰጠዋለሁኝ፣ አድሚን አደርገዋለሁኝ። ሁሉንም እንደዚህ ኮሜንት ዘጋለታለሁኝ። እዛ የሚቀደደውን እኔ ትንሿ ላይ ሆናለሁ፣ እሱ ትልቁ ላይ ሆኖ ከፍቶ ያውራ። የዚህ ሙሐመድ እንደዚህ ነው ምናምን እያለ ያውራ። ሲቀጥል ስለ ሃይማኖት ብቻ ያውራ ምናምን። ይሄን ሂዱና ለነሱ ንገሯቸው። እኛ ስድብ አልተሳደብን። ጥያቄ ነው የጠየቀው። አሁን አንተ ራሱ በዚህ መልኩ ነው ላ ሙሐመድ እንዲል አድርገው አላህ እንዲል አድርገው አላህ እንዲህ ነው ላችሁ እያሉ የራሳቸውን ፍልስፍና ይናገራሉ። ጸጥ ብላችሁ ትደሰታላችሁ፣ በዚህ ታዳምጣላችሁ። አንድ አባቶቻችሁን ቢናገሩባችሁ በቃ ሰማይ ምድርን ታቆማላችሁ። ነገር ግን ነብያቶችን ሲሳደብ አምላክ እንደፈለገ ሲሳደቡ ዝም ትሏቸዋላችሁ። ከዛኛ ጋር መተው እዚህ ጥያቄ ስትጠየቁ ጊዜ ምናምን መልስ ስታጡ አያገባቸውም ስለ ክርስትና ምናምን ህዝን ሂዱና ደፍረህ ሙስሊሞች ቤት ገብተህ እስኪ ይህን ጥያቄ አቅርብና እንዳው መልሱን እንስማ በሉት። ሂድና ይዘው እሺ፣ እንደምንም ጎትታችሁት እንደምንም እንዳው ታግላችሁ አምጡት። ግደሉት፣ አይመጣም። እዚህ ከመጣ ፍጻሜው እንደሆነ ያውቀዋል። ወላሂ ሞተበትን ሂድና በሐዲስ ላይ አንተ ይዘውና እሺ። አየህ አሁን ጥያቄ ካለ መጠየቅ ትችላለህ በስነ ስርዓት፣ ወይንም ጥያቄ አለ እኔ አልጠራልህም። እሱን የምታውቀው አንተ ነህ። አንድ ነገር ወሬኛ ሁላ ካላችሁ ክርስቲያኖች ግቡ። እሱ ግደሉት፣ አይመጣም። ግን እሱ የሚዋሽላችሁን ውሸት እዚህ መታችሁ መጠየቅ ትችላላችሁ። በእስልምና ላይ ማንም የሚነግራችሁን ነገር ሁሉ እንዳለ ማንኛውም ሰው መታችሁ መጠየቅ ትችላላችሁ። ሂዱ ያው በጸባይ እናንተ ስድብ የሚሆን ችግር የለውም። ያንን ስድብ በጸባይ እናንተ ጠይቁ። ጥያቄ ያለው ጠይቅ ይችላል። ያው ወይ ጥያቄ መልሱ። ተሳደብ ካላችሁ ለእኛ እንሰድባቸው ነው። ጥያቄ ብቻ ነው እኛ የምንጠይቃቸው። አይሽ ጥያቄ ያለው ጠይቅ ይችላል። እንዴት ነህ?
ደህና ነሽ? ሰላም ነው ሀዊ? እግዚአብሔር ይመስገን ሰላም ነው። ደህና ነኝ አልሐምዱሊላህ። ያቀለሽ አለ ቅድም እያወራህ የነበረ ከልጁ ጋር ወንድ ልጅ ለምንድን ነው የምታመልኪው ምናምን ብለህ እየጠየቅክ ነበረ። ለተመልሽ ነው? አዎ እኔ ደግሞ እዛ ላይ ቆሜ አንተ አላህን ለምንድን ነው የምታመልከው? እሱ ነው መልሱ ለጥያቄው። አዎ ማለት ስለማላቅ እስቲ ትንሽ አብራራልኝ ብዬ ነው እኮ። ለጥያቄው መልሱ እሱ ነው። አንቺ ልትመልሽ ነው? እሱ አይደለም ግን ማለት ነው ሐሳቤ ነው ጥያቄ ስለሆነብኝ ነው። አላህ የት ቦታ ነው? ሐዲስ ውስጥ ነው? ቁርአን ውስጥ ነው? የት ቦታ ነው አላህ እኔ እግዚአብሔር ነኝ ወይም ደግሞ እኔ ፈጣሪ ነኝ እኔን አምኑ ወይም ደግሞ እኔን አምልኩ ያለበት ቦታ እስቲ ግለጽና አሳየኝ። አሳይሻለሁ፣ ችግር የለም። ያው ቁጥር 14 ላይ ምን ይላል? እኔ አላህ ነኝ ያለ እኔ ሌላ አምላክ የለምና ተገዛኝ ይላል ቃል በቃል። ተገዛ ማለት እኔን አምልኩ ማለት ነው። ማለት ትርጉም እንዴት ነው የተረጎምክ ያለው? ተገዛ ማለት ምን ማለት ነው? ተገዛ ማለት እኮ ሌላ ቋንቋ ነው። አምልኩ እኔ ብቻ ነኝ አምላክ እኔን ብቻ አምልከው የሚለውና ተገዛ ማለት እኮ አንድ አይደለም፣ አይመጣጠንም ሲጀመር። እንዴት ነው የማይመጣጠነው? እስኪ ቃሉን ንገረኝ እስኪ። በአረበኛ ፈዕቡዱን ማለት ፈዕቡዱኒ ማለት ምን ማለት ነው ታውቂያለሽ? አረብኛ አላውቅም እኔ። አላወቅሽ? አዳምጪ እሺ፣ ላስረዳሽ። ኦኬ በጣም ጥሩ። ኢነኒ አነላህ ይላል፣ እኔ አላህ ነኝ። ላ ኢላሃ ኢላ አነ፣ ከእኔ በስተቀር ሌላ ማንም አምላክ የለም። ፈዕቡድኒ ይላል። ፈዕቡድኒ የሚለው የአረበኛ ቃል አምልከኝ ወይንም ተገዛኝ ማለት ነው። አማርኛው ላይ ተገዛኝ ብለው ጽፈውታል። ፈዕቡድኒ የሚለው ዒባዳ ከሚለው ቃል የተወሰደ ነው። ዒባዳ ማለት አምልኮ ማለት ነው። ገብቶሻል አይደል? ፈዕቡድኒ ማለት አምልከኝ ማለት ነው። ተገዛ ማለት አሁን አቡዶ የምትለው እሱ አረብኛ ነው፣ እሱን አላውቅም እኔ። ተገዛ ማለት አሁን እዚህ ጋር አሁን ተገዛ ነው የሚለው። ተገዛ ማለትና አምልከኝ ማለት ደግሞ አንድ አይደለም። የቱ ጋር ነው እስቲ አውጣ። አምልከኝ የሚለው ቦታና ተገዛኝ የሚለው አንድ ነው የሚለው እስቲ ዲክሽነሪ ላይ ነው ያገኘው ወይስ የቱ ጋር ነው ያገኘው? እስቲ ያሳየኝ ትርጉሙ ማለት ነው። ይሄ ቃል ዒባዳ ማለት አምልኮ ማለት ነው። ገብቶሻል አይደለ? ከዚያ ቃል የተወሰደ ነው። ዒባዳ አምልኮ ማለት ነው። ፈዕቡዱኒ ማለት እኔም በብቸኝነት ተገዙኝ አምልኩኝ እያለ ነው። አማርኛ ተገዙኝ ማለት አምልኩኝ ማለት ነው። አዎ ሁለቱንም ቃል ይወስዳል። እስቲ አሳየኝ። እሺ ፈዕቡዱን የሚለው አምልከኝ ወይንም ተገዛኝ የሚለውን ሁለቱንም ያስጠቅማል። አማርኛው ቃል ላይ ተገዛኝ ብለው አስቀምጦታል። ነገር ግን አረበኛው ቃል ሁለቱንም ያስኬዳል እያልኩሽ ነው። ገብተሻል አይደል? ነገር ግን ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ተገዙኝ ብሏል። ታዩና ለሌላውን ተገዙኝ ብሏል። አምልኮኝ ብሏል እሱ። እኔ መንገድ ህይወት ሁሉም ነኝ፣ ከኔ ውጭ ምንም ነገር የለም፣ ከኔ ውጭ ወደ አባት መሄድ መንገድ የለም ብሏል ኢየሱስ ክርስቶስ ማለት ነው። ተገዙኝ ብሏል ወይ ኢየሱስ ክርስቶስ? ለምን ይገዛለታል? እኛ እኮ እናመልካለን እንጂ እኮ መገዛት ማለት እኮ ሱቅ ሄደክ የሆነ ነገር ሱካር መገዛት ማለት ቆያ አዳምጠኝ። መገዛትን ተውኩት። እሺ አምልኩኝ ብሏል። አምልኩኝ ያው እኔ ነኝ እግዚአብሔር ከኔ ውጭ ቆይ አዳምጠኛ ከኔ ውጭ ረበ ፈጣሪ ምዕራፍና ቁጥር ነው ፈልጋ አንቺን ቃል አይደለም። ልክ እኔ እንደማሳይሽ አንቺ አምልኩኝ ያለበት ቦታ አለ ብለሽኛል። የቱ ጋር ነው አምልኩኝ ያለው ኢየሱስ? ኢየሱስ ክርስቶስ ያለው እኔ እውነት ነኝ ከኔ ውጭ ወደ አባት የሚሄድ ምንም ነገር መንገድ የለም። ቆይ አዳምጠኝ። የቱ ጋር ነው አምልኩኝ ያለው? እሱ ኔትወርክ እያቆራረጠ ነው መሰለኝ። አይቆራረጥም። ይኸውልሽ አምልኩኝ ብሏል አልሽና አይደለ? የቱ ጋር ነው መገዛት ማለት? ኦኬ
ይሰማሻል? እስካሁን ኖርማል እያወራሽ ነው። ይሰማሻል? ጌታ ይሰማኛል እኮ ኢየሱስ ክርስቶስ ይሰማኛል። አምልኩኝ ብሏል ብለሽናል። የቱ ጋር ነው አምልኩኝ ያለው ኢየሱስ ክርስቶስ? ፎር ኤግዛምፕል ዮሐንስ 1:1 ላይ ሄደክ ብታንብ ማለት ነው ሙሉ ነው የሚሰጠው። ኦኬ አምልኩኝ የሚል ቃል ተናግሯል ወይ ኢየሱስ ክርስቶስ? ብሏል። የቱ ጋር ነው ያለው? ዮሐንስ 1:1 ላይ ሄድና አንብበው። የለም እዛ ጋር ነው አለወጣ ዘጋ አንድ በል። ቆይ ሁለተኛ ደረጃ ለሞ ቆይ አዳምጠኝ። ጥያቄ ልጨርስ። ያምልኩኝ ያለ ኢየሱስ ክርስቶስ ሰው መስሎ ነው መጣ። አላህ ምን መስሎ ነው የመጣ? አላህ ምንድነው የሚመስለው? አምልኩኝ ያለው ዘምዛም አላህ ምንድነው የሚመስለው? አንተ መልስልኝ። ምን ሆነክ ነው? ያርሺ ችግር የለውም። ወደ ቀጣይ ትሄጃለሽ። ኦኬ መልስልኝ። አላህ ምንድነው የሚመስለው? ሀዊ ተረጋጊ። ምን ይሻላል? ፈጣሪ ሀዊ ትንሽ ተረጋጊ።